ሳውዲ አረቢያ፣ ቱርክና ፓኪስታን በአይነቱ ልዩ የሆነውን ወታደራዊ ጥምረት መሰረቱ። ይህ የመከላከያ ጥምረት በመካከለኛው ምስራቅ ከተከሰቱ እጅግ ጉልህ የፖለቲካዊ ኩነቶች አንዱ ሆኖ በታሪክ እንደሚታወስም ነው እየተነገረ የሚገኘው። በሳውዲው አልጋ ወራሽ ልዑል መሐመድ ቢን ሰልማን፣ በቱርኮ ፕሬዝዳንት ረጂብ ጣይብ ኤርዶዋን እና በፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ መካ ውስጥ የተፈረመው ይህ ስምምነት ከሶስቱ ሀገራት በአንዷ ላይ የሚፈጸም ማንኛውም የጦር ጥቃት በሁሉም ላይ እንደተፈጸመ የሚቆጠርበትን እጅግ ግልጽ የሆነ የጋራ መከላከያ መርህን የሚደነግግ ነው። ሶስቱ ወገኖች ይህ ግዴታ በተግባር እንዴት እንደሚከናወን፣ ምን ያህል ወታደራዊ እርዳታ እንደሚቀሰቅስ ወይም የጋራ እዝና የእቅድ አሰራሮች በመጨረሻ ይከተሉ እንደሆነ እስካሁን ይፋ አላደረጉም። ነገር ግን እነዚህ እርግጠኛ ያልሆኑ ነገሮች የስምምነቱን ፖለቲካዊ አስፈላጊነት አይቀንሱትምም ተብሎለታል። ለመጀመሪያ ጊዜ ከሰፊው የእስልምና ዓለም ውስጥ ሶስቱ ተጽዕኖ ፈጣሪ ሀገራት የሳውዲን የፋይናንስና የፖለቲካ ሚዛን፣ የቱርክን ወታደራዊና የኢንዱስትሪ ኃይል እንዲሁም የፓኪስታንን ግዙፍ የጦር ኃይል እንዲሁም የኒውክሌር ባለቤትነት ደረጃ ሊያጣምር በሚችል ማዕቀፍ ውስጥ ብሔራዊ ደህንነታቸውን በይፋ አያይዘዋል። የሶስቱ ሀገራት ባለስልጣናት በስምምነቱ እንደ ጠባጫሪ ወታደራዊ ስብስብ ተደርጎ እንዳይወሰድባቸው በጥንቃቄ ሲከላከሉም ቆይተዋል። የቱርክ ምክትል ፕሬዝዳንት ጀቭዴት ይልማዝ ስምምነቱ በማንኛውም የተወሰነ ሀገር ላይ የተቃጣ አለመሆኑን ያሰመሩበት ሲሆን፣ የቱርክ ባለስልጣናት ደግሞ ውሉ ሙሉ በሙሉ የመከላከል ዓላማ ያለው መሆኑን በመግለጽ አንካራ ከሌሎች ሀገሮች ጋር ያላትን ነባር ግዴታዎች እንደማያፈርስ አብራርተዋል። የሳውዲ የህዝብ ዲፕሎማሲ ምክትል ሚኒስትር ራይድ ክሬምሊ ደግሞ የመካው ስምምነት የብሔርተኛ ወይም የሃይማኖት ወታደራዊ ዘውግ ወይም የኒውክሌር ታጠቀ ውድድር መጀመሪያ ለመሆኑን በማስተባበል የበለጠ ርቀው ሄደዋል። በተለይም ቀጠናው በኢራን፣ እስራኤል እንዲሁም አሜሪካ መካከል በሚካሄድ ጦርነት እየታገለ ባለበት በአሁኑ ወቅት የስምምነቱ አስፈላጊነት ፈራሚዎች በይፋ በማን ላይ እንደተቃጣ ከሚናገሩት ይልቅ እንዲህ አይነት ውል አስፈላጊ እንዲሆን ባደረገው የደህንነት አካባቢ ከፍተኛ መለወጥ ላይ ይገኛል። ጥምረቱ ተንታኞች በዋሽንግተን ላይ ብቻ የነበረው ብቸኛ ጥገኝነት ማብቃትን የሚያመላክት ነው በማለት ላይም ይገኛሉ። የካቲት 28 ቀን በአሜሪካና እስራኤል በኢራን ላይ ከተሰነዘረው ጥቃት በኋላ የተቀሰቀሰው ወታደራዊ ግጭት በመካከለኛው ምስራቅ ያለው የወታደራዊ ኃይል ሚዛን ብቻ ሳይሆን ከሁሉም በላይ ደግሞ የአሜሪካ ነባር አጋሮች ለደህንነታቸው ያላቸውን እይታ ለውጦታልም እየተባለ ነው የሚገኘው። የኢራን ሚሳኤሎች የሳውዲ አረቢያና ሌሎችንም የገልፎ ሀገራት መምታታቸው በቀጠናው መሰረተ ልማቶች ላይ የተቃጡና የኃይል አቅርቦቶች መስተጓጎላቸው፣ የባህር ላይ እገዳ የመሳሰሉት የገልፎ ሀገራት የደህንነት ሞዴላቸው ውስጥ ያለውን መሰረታዊ ክፍተት አጋልጦባቸዋል። ግዙፉ የአሜሪካ ጦር መሳሪያዎች ግዢ፣ የአሜሪካ ወታደራዊ ካምፖች መኖር እንዲሁም ከዋሽንግተን ጋር የነበረው የረጅም ጊዜ ፖለቲካዊ አስተላለፍ ልክ እንደዚሁ አይነት ስትራቴጂካዊ ተጋላጭነት ለመከላከል እንደ ዋስትና ወይም ኢንሹራንስ ተቆጥሮም ቆይቷል። ሆኖም ቀጠናው ወደ ሰፊ ግጭት ሲያቀና የአሜሪካ ደህንነት ስርዓት አባል መሆን የገልፎ ሀገራትን የቀጥታ ጥቃት ኢላማ ከመሆን ወይም ኢኮኖሚያቸውን ከጉዳት አልታደገላቸውም። ይህ ማለት ግን ሪያድ ዋሽንግተንን ለመተው የተዘጋጀች ነው ማለት አይደለም፣ ወይም የቱርክ በስምምነቱ ውስጥ መሳተፍ ኔቶን የመተካት ሙከራ ነው ማለት አይደለም በማለት የሳውዲ ባለስልጣናት እያስተባበሉ ይገኛሉ። የመካው ስምምነት ከአሜሪካ ጋር ሙሉ በሙሉ መቆራረጥን ሳይሆን በእሷ ላይ ባለው ከመጠን ያለፈ ጥገኝነት ላይ የተደረገ ጥንቃቄ ወይም ሄጅ የሚያሳይም ነው ተብሎለታል። በዚህም መልኩ የቀጠናው ሀገራት የመከላከያ ግንኙነታቸውን ለማስፋፋት የሀገር ውስጥ ወታደራዊ ኢንዱስትሪዎችን ለማጠናከርና የዋሽንግተንን ፍላጎት ከነሱ ፍላጎት ጋር ሙሉ በሙሉ በማይገጣጠምበት ጊዜ እንኳ ሊሰሩ የሚችሉ ዝግጅቶችን ለመፍጠር የሚፈጥሩበት የሰፊው ስትራቴጂካዊ ሉዓላዊነትን የሚያረጋግጥ ሂደት አካልም ነው ተብሎለታል። የአሜሪካ ኃይል አሁንም ቢሆን አስፈላጊ ነው። ነገር ግን የአሜሪካ ጥበቃ ከእንግዲህ ወዲህ ቅድመ ሁኔታ የሌለው ወይም ፍጹም ተደርጎ ሊወሰድ አይችልም የሚሉ ትንተናዎችም ወጥተዋል። ለዚህ የሚሆን ተቋማዊ መሰረት ቀደም ሲል ተጥሎም ነበር። ሳውዲ አረቢያና ፓኪስታን ባለፈው ዓመት የጋራ መከላከያ ውል ተፈራርመው ነበር። ከዚያ ወዲህ ደግሞ ወታደራዊ ግንኙነታቸውን በሀገሪቱ ውስጥ ባሉ የፓኪስታን ጦር ስምሪቶች፣ አውሮፕላኖች፣ ድሮኖችና የአየር መከላከያ አቅሞች አማካኝነት
የበለጠ ተጨባጭ ቅርጽ ይዟል። በተመሳሳይ ጊዜ የሳውዲ ቱርክ የመከላከያ ቁርኝት በፍጥነት አድጓል። ሪያድ የቱርክ ድሮኖችን ዋና ገዢ ሆናለች። አንካራና ኢስላማባድ ደግሞ በስልጠና በባህር ኃይል ልውውጦችና በመከላከያ ኢንዱስትሪ ፕሮጀክቶች አማካኝነት ወታደራዊ ትብብራቸውን ሲያጎለብቱ ዓመታት አልፈዋል። ግብጽ በጥብቅ መከታተል ያለባት ሀገር የሆነችውም ለዚህ ሲባል እንደሆነ ነው የሚነገረው። ባለፈው ዓመት ሳውዲ አረቢያ፣ ቱርክና ፓኪስታን ግብጽ በቀጠናው ደህንነት ላይ ያላቸው አቋም ከጊዜ ወደ ጊዜ እያስተባበሩ መጥተዋል። በአንካራና በካይሮ መካከል እየተደረገ ያለው ቀስ በቀስ እርቅ ደግሞ በዋና ዋናዎቹ የሱኒ ኃይሎች መካከል ለሚፈጠር ሰፊ አሰላለፍ ዋና ከነበሩት ፖለቲካዊ እንቅፋቶች አንዱን አስወግዶታል። የግብጽ አባል መሆን በምንም መንገድ እርግጠኛ ባይሆንም በስትራቴጂካዊ መንገድ ግን ትልቅ ትርጉም የሚሰጥ ነው። ምክንያቱም ካይሮ ትልቁን የአረብ ሕዝብ ቁጥር፣ የቀጠናውን ግዙፍ ወታደራዊ ኃይልና የስዊዝ ቦይ ቁጥጥርን ቀደም ሲል አስፈሪ በሆነው የሳውዲ ካፒታል የቱርክ ወታደራዊ ቴክኖሎጂና የፓኪስታን ስትራቴጂካዊ አቅሞች ስብስብ ላይ ስለምትጨምር ነው። ይህ ከተከሰተ ባለፉት 10 ዓመታት በደፈናው ሲሰራበት የነበረው የመካከለኛው ምስራቅ ኔቶ የሚለው አገላለጽ የበለጠ ተጨባጭ የሆነ ነገር መግለጽ ይጀምራል።